ሰላም እንዴት ናችሁ? ውድ ተመልካቾቻችን ለዛሬ ይዤላችሁ የመጣሁት ደግሞ አዲሱ የብሔራዊ ባንክ ውሳኔ ይሆናል። ዶላር አካውንት ማን መክፈት ይችላል፣ ማንስ አይችልም የሚለው በዚህ ቪዲዮ እናያለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ አድርጉ። ወደ ቪዲዮ እንሄዳለን ማለት ነው። የመጀመሪያ ዶላር አካውንት ማን ይከፍታል ከሚለው ከማየታችን በፊት ዶላር አካውንት ራሱ ምንድን ነው የሚለው እናያለን። ዶላር አካውንት ማለት በኢትዮጵያ ባንክ ውስጥ በውጭ ሀገር ምንዛሬ የሚቆጥር የዶላር አካውንት ማለት ነው። ይህ ማለትም ገንዘብህ በዶላር ይቆጥራል። በቀላሉ ከውጭ ሀገር መቀበል ትችላለህ። ዶላሩም ይሁን የማንኛውም ሀገራት የውጭ ሀገር ገንዘብ ዶላር፣ ፓውንድ፣ ኢሮ ማንኛውም ይሁን በዶላር አካውንት ካለ የውጭ ሀገር ገንዘብ የመቀበል እንድትቀበል ያስችልሃል። ሌላኛው በውጭ ሀገር ክፍያ ለምሳሌ የትምህርት ወይም የእቃ መግዛት ወይም የተለያዩ ግዢዎች መፈጸም ትችላለህ። ይህንን እንድትፈጽም ያደርግሃል። ስለዚህ ይህንን ሁሉ የሚያጠቃልል ወይም ሁሉ ስራ የሚሰራልህ ምን ይባላል? ዶላር አካውንት ይባላል። ስለዚህ ይህ ዶላር አካውንት ለማን ተፈቅዷል ወይስ ለማን አልተፈቀደም የሚለው እናያለን። የመጀመሪያው ዶላር አካውንት መጠቀም ወይ ደግሞ መክፈት የሚችሉ ሰዎች ወይም ድርጅቶች እነማን ናቸው ስንል ከውጭ ሀገር ገንዘብ የሚቀበሉ ኢትዮጵያውያን ወይም ውጭ ሀገር ዘመድ፣ ጓደኛ ወይ ቤተሰብ ወይም ሌላ የገንዘብ ምንጭ ያላቸው ሰዎች እነዚህ ሰዎች ዶላር አካውንት መክፈት ይችላሉ ማለት ነው። ሁለተኛው በውጭ ሀገር የሚኖሩ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን እና ኢትዮጵያውያን ዲያስፖራዎች ይህንን መክፈት ይችላሉ። ይህንን የዶላር አካውንት መክፈት ይቻላል ማለት ነው። ሶስተኛው ከውጭ ሀገር የውጭ ሀገር ኩባንያ የተቀጠሩ ሰዎች ወይ ደግሞ ፍሪላንሰር ሊሆኑ ይችላሉ። በዶላር ገንዘብ የሚከፈሉ ኦንላይን ስራ የሚሰሩ ወይ ደግሞ ለተለያዩ የውጭ ሀገር ድርጅቶች በኦንላይን ወይ በበየነ መረብ አማካኝነት ገንዘብ የሚያገኙና ለምሳሌ እንደ አፕወርክ፣ ፍሪላንስ፣ እንደ ፌቨር፣ ሌሎች ፒፕል ቱ አወር እና ሌሎች የውጭ ሀገር የዶላር ምንጭ የሚያስገኙ ግን ኢትዮጵያ ሆነው በኦንላይን መንገድ ገንዘብ የሚያገኙ ወይ ዶላር የሚከፈላቸው ሰዎች የዶላር አካውንት ያስፈልጋቸዋል ወይ ደግሞ ይፈቀድላቸዋል ማለት ነው። አራተኛው ከውጭ ኩባንያ የተቀጠሩ ሰዎች ለምሳሌ ከሳፋሪኮም ሰራተኛ ሊሆን ይችላል ወይ ደግሞ ሌላ የውጭ ሀገር ዜጎች ያቋቋሙት ድርጅት ካለ ውጭ ሀገር የሚሰራ እነሱ ውጭ ሀገር የሚሰራ ድርጅት የውጭ ሀገር ድርጅት በኢትዮጵያ ተቀጥሮ ከሆነ ለምሳሌ የዓለም ባንክ ሊሆን ይችላል፣ የአፍሪካ ህብረት ሊሆን ይችላል። እንዲህ አይነት መስሪያ ቤት ውስጥ የሚሰሩ ሰዎች የዶላር አካውንት መክፈት ይችላሉ ማለት ነው። ሌሎቹ የውጭ ሀገር ኢንቨስተሮች እና ኩባንያዎች ናቸው። እነዚህ ግለሰቦች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። ውጭ ሀገር ለምሳሌ ከቻይና ወይ ከሌላ ሀገር የመጡ ሰዎች ኢትዮጵያ ውስጥ ኢንቨስት የሚያደርጉ ግን የኢራን የኢንቨስትመንት ፈቃድ ያላቸው ሰዎች እነዚህ የዶላር አካውንት በቀላሉ ያገኛሉ ማለት ነው። የዶላር አካውንት እነማን አያገኙ የሚለው ደግሞ የዶላር አካውንት የማያገኙ የማህበረሰብ ክፍሎች ወይም ኢትዮጵያውያን ደግሞ እነማን ናቸው? የመጀመሪያዎቹ ብር ብቻ የሚያገኙ ሰዎች ይሆናሉ። ገንዘባቸው በብር ብቻ የሚከፈላቸው ማለት ነው። በብር ብቻ የሚከፈላቸው ሰዎች የምንም የዶላር ምንጭ ስለሌላቸው የዶላር አካውንት አይፈቀድላቸውም። ሌላው ከውጭ ሀገር ምንም ገቢ የሌላቸውም እንዲሁም ተመሳሳይ ነው። ገቢ የማያገኙ ከሆነ የዶላር፣ የዩሮ ወይ የፓውንድ ወይም የሌላ ሀገር የውጭ ሀገር ገንዘብ ገቢ የማያገኙ ከሆነ የዶላር አካውንት አይፈቀድላቸውም። ሶስተኛው ከዛ የዶላር ምንጩ ለምሳሌ ዶላር በእጃቸው ይዘውም ቢሆን ክፈቱልን ቢሉ ማስከፈት አይችሉም። ምክንያቱም የዶላር ምንጩ ከየት እንደመጣ አይታወቅም። በብላክ ማርኬት ተገኝቶ ይሆናል ተብሎ ስለሚታሰብ ለምሳሌ በክሪፕቶ በምን የዶላር ምንጭ ወይ ደግሞ ያገኙ ሰዎች ዶላር ያላቸው ሰዎች የዶላር አካውንት መክፈት አይችሉም ማለት ነው። ሌላው የአዲሱ የናሽናል ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ ብሔራዊ ባንክ ያወጣው ለውጥ በዶላር አካውንት አከፋፈት ዙሪያ ምንድነው? ትንሽ ማሻሻያዎች አድርጓል። በዚህ አሁን በባለፈው ግንቦት ወር ያወጣው ህግ ማለት ነው። መጀመሪያ ዶላር አካውንት ለመክፈት $100 ያስፈልግ ነበር። አሁን ግን መስፈርቱን ያሟላ ሰው ወይም በቅድም የዘረዘርናቸው ከላይ ያሉ ሰዎች የተፈቀደላቸው ሰዎች ለመክፈት ምንም አይነት ቅድመ ገንዘብ ወይ ደግሞ $100 የሚባል ገንዘብ የነበረው ቀርቷል ማለት ነው። ነገር ግን ቤዚካሊ የነበረው ህጉ ምንም አልተቀየረም፣ ተመሳሳይ ነው። እናንተ ምን ትላላችሁ? ሁሉ ሰው የዶላር አካውንት ቢኖረው ጥሩ ነው ወይስ እንዴት ነው? መንግስት ቢፈቅድ ይሄ ምን ትላላችሁ? ሀሳብ አስተያየታችሁ እዚህ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እያደረጋችሁ አይደለም፣ ይሄ ቻናል ማደግ አለበት። ስለሰማችሁኝ አመሰግናለሁ። መልካም ጊዜ